ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አልጄሪያ የፈረንሳይን ቅኝ ግዛት ወንጀል ነው የሚል ሕግ አወጣች። የአልጄሪያ ፓርላማ የፈረንሳይ ቅኝ ግዛት ወንጀል ነው የሚል ሕግ በሙሉ ድምፅ አጸደቀ። ሰሜን አፍሪካዊት ሀገር በፈረንሳይ ቅኝ መገዛቷ ወንጀል ነው ያለው ፓርላማው ኦፊሴላዊ ይቅርታና ካሳ እንደሚገባም በይኗል። የአገሪቱ ቴሌቪዥን ጣቢያ እንደዘገበውም ሕጉ ቅኝ ግዛት ማንቆለጳጰስም ወንጀል ነው ይላል። አዲሱ ሕግ በሁለት ሀገራት መካከል ያለው ውጥረት እየተባባሰ መምጣቱን የሚያሳይ ሲሆን፣ ተንታኞቹ አልጄሪያ ከ63 ዓመታት በፊት ነፃነቷን ካገኘች በኋላ መሰል መካረር ታይቶ አይታወቅም ይላሉ። ፈረንሳይ ከአውሮፓውያኑ በ1830 እስከ 1962 ነው አልጄሪያን ቅኝ የገዛችው። በቅኝ ግዛት ወቅት ጅምላ ግድያዎችና ከፍተኛ መፈናቀሎች ተፈጽመዋል። ለነፃነት የተደረገው ጦርነት ከባድ የደም መፋሰስም አስከትሏል። አልጄሪያ በወቅቱ 1.5 ሚሊዮን ሰዎች ሞተዋል ስትል፣ የፈረንሳይ ባለስልጣናት በበኩላቸው ቁጥሩን ዝቅ ያደርጉታል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከዚህ ቀደም የአልጄሪያ ቅኝ ግዛት በሰብአዊነት ላይ የተፈጸመ ወንጀል ነው ቢሉም ይቅርታ አልጠየቁም። የአልጄሪያ ባንዲራ ያለበት ማቅለሚያ ያደረጉ የፓርላማ አባላት ረዥም ዕድሜ የአልጄሪያ የሚል ህብር ዝማሬ በማሰማት በደማቅ ጭብጨባ ሕጉን ማጽደቃቸው ኤኤፍፒ የዜና ወኪል ዘግቧል። ሕጉ ፈረንሳይ ላደረሰችው ጥፋት ሙሉና ፍትሐዊ ካሳ የመክፈል ሕጋዊ ኃላፊነት አለባት ብሎ፣ ይህ ደግሞ የአልጄሪያ መንግስትና ሕዝብ የማይገፈፍ መብት መሆኑን ያሰምራል። ፈረንሳይ እስካሁን በሕጉ ላይ አስተያየት አልሰጠችም። ምዕራባውያን ሀገራት በባሪያ ንግድና ቅኝ ግዛት ወቅት ላደረሱት ጥፋት ካሳ መክፈል አለባቸው፣ አልፈውም የዘረፏቸውንና በሙዚየም ያስቀመጧቸውን ቅርሳቅርስ ሊመልሱ ይገባል የሚል ጫና እያደረባቸው ይገኛል። የአልጄሪያ ሕግ አውጪዎች ፈረንሳይ በአባ ሚርዥጎ አሊያም የተባረከ አባት የተሰኘ ስም ያለውን የ16ኛው ክፍለ ዘመን የብር መድፍ እንድትመልስ ሲጠይቁም ቆይተዋል። ይህ መድፍ አሁን የአልጄሪያ ዋና ከተማ የሆነችው አልጀሪስ ጠባቂ ተደርጎ ይቆጠር ነበር። ፈረንሳይ በአውሮፓውያኑ በ1930 ነው ከተማዋን በሶስተኛ ሙከራ በቁጥጥር ስር በመዋል መድፉን ያስወገደችው። መድፉ በአሁኑ ወቅትም በሰሜን ምዕራብ በፈረንሳይዋ ብሬስት ከተማ ይገኛል። በ19ኛው ክፍለ ዘመን የፈረንሳይ ቅኝ ግዛት ኃይሎች ሲዋደቁ የወደቁ 24 አልጄሪያውያን ቅሪት በ2020 መመለሱ ይታወሳል። ባለፈው ወር አልጄሪያ ፍትህና ካሳ ሊመጣ ይገባል የሚሉ የአፍሪካ ሀገራት ኮንፈረንስን አዘጋጅታለች። የአልጄሪያውያን ውጭ ጉዳይ ሚኒስትር አህመድ አታፋ ካሳ ስጦታ ነው ወይስ ውለታ የሚለውን ሕጋዊ ማዕቀፍ ይወስነዋል ብለዋል። ባለፈው ዓመት ማክሮን ፈረንሳይ ምዕራባዊ ሰሃራ የሞሮኮ ግዛት ስለመሆኗ እውቅና ትሰጣለች ማለታቸውን ተከትሎ ነው በአልጀርስና ፓሪስ መካከል ያለው ግንኙነት የበለጠ የሻከረው። ምዕራባዊ ሰሃራ ከሞሮኮ፣ አልጄሪያና ሞሪታኒያ ጋር የሚዋሰን አሁንም በርካታ ውዝግብ ያለባት ስፍራ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።